የሐዋርያት የወቅቱ የአገልግሎት ኃይል ስሙ ላይ ብቻ መሰረት ያደረገ ነበር። በስሙ የኃጢአት ስርየት እንደሆነ ፈውስ በኢየሱስ ክርስቶስ የምታደርጉትን ሁሉ አለ ጳውሎስ። እንደው ከሱ በኋላ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት ነው ያለው። ስለዚህ ማን ነው ክርስቲያን? ሕግ በሙሴ ተሰጠ፣ ጸጋ በክርስቶስ ሆነ። ስለዚህ ጸጋ ኢቭን ክርስቶስን የሰደቡ ሰዎች በዓለም ላይ በነፃነት ይኖራሉ። ክርስቶስን የነቀፉ ሰዎች በዓለም ላይ በነፃነት ይኖራሉ። ነገር ግን እኛም ብንሆን በዋናነት ጩኸታችን ቤተ ክርስቲያናችን በያዘችው ባላት ተቀባይነትና ሞገስ ኢየሱስን ትስበክ ነው ያለው። ይሄ ካልሆነላትና ከሴቶችም ይሁን ከወንዶቹ የቤተ ክርስቲያኒቱ ታሪክ መጽሐፍ ቅዱስን ያላገናዘበ ዕውቀት ይዞ እንዲህ አለሁ ማለት ግን የቤተ ክርስቲያኒቱን ቀሚስ ገልጦ ለኀፍረትና ለውርደት ከማጋለጥ ውጭ ሌላ የሚያተርፈው ነገር የለም። እኔ እንደው ሰብሰብ እናድርገው ይሄን ነገር እንጂ እንደው መርጌታ ጽጌ ሐዋርያት በክርስቶስ መስቀል ወይም ዘንግ ታምር ሰሩ፣ አጋንንት አባረሩ፣ ጣዖታትን ሰባበሩ ይላል። ምናልባት ሐዋርያት ይሄን አድርገው ከሆነ በእንጨቱ ሳይሆን በስሙ ነው። በሐዋርያት ሥራ ላይ ስትመለከት እነ ጳውሎስንም በመልእክቶቻቸው ስትመለከት የተደረጉት ፈውሶች በሙሉ እንዲሁም ጥምቀት ሳይቀር በኢየሱስ ክርስቶስ እመኑና ተጠመቁ ሲባል ነው የምናየው። እና የወቅቱ የስብከት ትኩሳት ኢየሱስ ስም ላይ ነው። ልክ ነው። እና የሚገርም ነገር ሐዋርያት ምን ያህል ለዚህ ስም ሸክምና ያላቸውና ባለዕዳዎች እንደነበሩ የሚያሳይ ነው አገልግሎታቸው ስትመለከተው። ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቁ ብሏቸው እንኳን አሁን መከራከሪያ የሆነ ነገር ነው። በነገራችን ላይ ይሄ ነገር በኢየሱስ ስም ኢየሱሳውያን የሚባሉት ሰዎች እንደዚህ የሚሉታሉ። ይህንን እንተውና የሐዋርያት የወቅቱ የአገልግሎት ኃይል ስሙ ላይ ብቻ መሰረት ያደረገ ነበረ። በስሙ የኃጢአት ስርየት እንደሆነ ፈውስ በኢየሱስ ክርስቶስ የምታደርጉትን ሁሉ አለ ጳውሎስ። እንደው ከሱ በኋላ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት ነው ያለ። ስለዚህ እኔ አሁን የእንጨት መስቀል እንዲሁ ጭራሽ ሊጠረጠርም የሚገባው አይደለም፣ የሚታሰብ አይደለም። ስለዚህ እስጢፋኖስ ይህንን መጽሐፍ አላስገባም ማለቱ ያስመሰግነዋል እንጂ አያስወቅሰው። ሐዋርያዊ ዳግማዊ ጳውሎስ ኢትዮጵያዊ ጳውሎስ የምትለው ሰው ነው እንጂ እነሱ እንደሚሉት ኑፋቄ የሚል አይመስለኝም። እኔ እንደው አሁን ጨርስና በጣም የተነገሩ ጸያፍ ነገሮችን ሁሉ እኔ ማየት ፈልጋለሁ በሱ ላይ። ዶክተር መስከረም እንግዲህ ብዙ ጊዜ ስማቸውን የጠራናቸው በዚህ ጉዳይ ላይ ሰፋ ያለ ስራ ስለሰሩ ነው። እነ እስጢፋኖስና ተከታዮቹ በክርስቶስ አያምኑም ይላሉ። መሲሁ ቅድምም ነግረናል አልተወለደም ብለው ይላሉ። ኢየሱስ የሚሉት ለማስመሰል ነው። ይሄን ያህል ውሸት ዋጋ መክፈል እነዚህ ሰዎች ምን አስጨነቃቸው? ከንጉሥ ጋር ተፋቅረው በሰላም መኖር የሚችሉበት እድል እያለ ለውሸት ይህን ያህል መታገደው እውነት ያስተማምናል? ደጋግመን አንስተነዋል። አይሁዳዊ ሊሆኑ ይችላሉ። የዲኤንኤ ምርመራ አላረግንም። እሱንም እንዲያው በግድ አጠጋግተህ ነው እውነት ለመናገር እምልህ አይደለም ነው ብለን አንከራከርም። እንዲያው ይሆኑ ይሆናል ለማለት እንኳን ወደ ኢትዮጵያ ከመጡት አይሁዳውያን ወይም ፈላሾች ከሚባሉት ከሰሜኑ ማህበረሰብ ጋር የተገናኘ የተነካካ ዘር ካላቸው ነው እንጂ ነው ብለህ የምትሰብከውም የምትናገረውም አይደለም። በዚህ ምክንያት እስጢፋኖስ ሲቃወማቸው እሳቸውም እንዳሉት ታምርም እንደሚናገረው ታምረ ማርያም እንደሚገልጸው አሁን የፕሮፌሰር ጌታቸው ኃይሌ መጽሐፍ እንደሚመሰክርልን እስጢፋኖስ የተገደለው አምልኮት ለሥላሴን ብቻ ነው መሆን ያለበት፣ ታምረ ማርያምን ወደ ገዳም፣ ከመጽሐፍ ቅዱስ ጋር ይጋጫል፣ ሐዋርያት እንዲህ ብለው አላስተማሩም፣
የገዳምን ሕይወት ስንፍና የሚያመጣ መጽሐፍ ነው፣ እንደ ወንጌል አንብቡ የሚለው ልክ አይደለም፣ በውስጡ ያለው መጽሐፍ ኢ መጽሐፍ ቅዱሳዊ ነው ጽሑፉ በሚል ሲቃወም በብዙ መከራ ተከራክሮ ብሎም በዘርዓ ያዕቆብ እጅ እንደተገደለ መጽሐፍ ይናገራል። ከዚያ በኋላ ይላሉ ዶክተሯ ዘርዓ ያዕቆብ ተከታዮችን ማሳደድ ጀመረ። ቆራጥ ነው። አየህ፣ ድርድር አያውቅም እሱ። አየህ፣ በጣም የታወቁ ደቀ መዛሙርት ነበሩ፣ ጠንካራ ለአባ እስጢፋኖስ። በጣም ምን ይላሉ? በየገቡበት ገዳም እየተከታተለ ያስራቸው ጀመር ይላል። አይ ቲንክ ሰው መግደል በአዲስ ኪዳን ትሞታለህ እንጂ አትገልም። የፈለገ ንጉሥ ሲሆን የኑፋቄ ትምህርት ያደረጉትን የሰሩትን እንኳ አልገደሏቸውም። በዘመን መለየት ይቻላል። በቤተክርስቲያን መለየት ትችላለህ። አየህ፣ መለየት ትችላለህ። ግን ምንድን ነው የሚሉት? በየገዳማቱ በየገቡበት ገዳም እየተከታተለ አሳደዳቸው። ግርፋቱ አልበቃው ስላለ ይላሉ። ልብ በልን፣ እነዚህን ሰዎች በግርፋት መከራቸውን ያሳያቸዋል፣ ቆዳቸው እስኪተለተል ድረስ። ስላልበቃው የካቲት 2 ቀን 1446 አካባቢ በአደባባይ በሙሴ ሕግ መሰረት የሚያሳፍረውን ነገር በሙሴ ሕግ መሰረት ተገደሉ ይላል። እሷም ጠቅሰዋለች። በነገራችን ላይ ዶክተሯ ነች የጠቀሱ ነው ብለዋለች። በሙሴ ሕግ መሰረት ታምረ ማርያም ላይ እነዚህ የተረገሙ ሰዎች ምን ይገባቸዋል ብሎ በአደባባይ ህዝብ ሲጠይቅ እነዚህ ሞት ይገባቸዋል ብለው ህዝቡን በአንድነት ፈረዱ እና ሌሎች ይፈሩ ዘንድ እነዚህ በሞት ተቀጡ ነው የሚለው። እኔ የተገደሉበት መርህ ነው፣ የሙሴ ሕግ በሙሴ ሕግ ነው። ስለዚህ ማን ነው ክርስቲያን? ሕግ በሙሴ ተሰጠ፣ ጸጋ በክርስቶስ ሆነ። ስለዚህ ጸጋ ኢቭን ክርስቶስን የሰደቡ ሰዎች በዓለም ላይ በነፃነት ይኖራሉ። እውነት ነው። ክርስቶስን የነቀፉ ሰዎች በዓለም ላይ በነፃነት ይኖራሉ። ዶክተሯ እንደተናገሩት ግን አልበቃው ሲል ዘርዓ ያዕቆብ በሙሴ ሕግ መሰረት የካቲት 2 ቀን ተገደሉ ይሉና በድንጋይ ተወግረው በጦር ተወግተው በሳት ተቃጥለው ተገደሉ። ልብ በል እንግዲህ ብዙ ጊዜ አንዳንድ አክራሪ ሃይማኖቶችን ከምንነቅፍበት ነገር አንዱ በሰይፍ እመኑ ይሉናል፣ በግዳጅ እመኑ ይሉናል። እንዲያውም ይህን እምነት ካልተከተልክ አንተም መግደል ጽድቅ ነው የሚሉ አሉ። ይሄ ልክ አይደለም ብለህ እየሰበክ ልብ በል። አሁን እንዲህ የሚያደርጉት ልክ አይደሉም። ለምሳሌ አንዳንድ ቦታዎች ውስጥ እስልምናን ካልተከተላችሁ ብለው ገደሏቸው ብለህ ትከሳለህ አንተ አይደለም። ያንተ ሲሆን ለምን ጽድቅ ይሆናል? እስጢፋኖስ አላስገባም ማለት ከገዳሙ ውጣ ማለት ይቻላል። ገዳሙ የኛ ነው ማለት ይቻላል። እስጢፋኖስም ከአካባቢያችን ራቅ ማለት ይቻላል። የስተት ትምህርቱን ህዝብ እንዳይሰማው መከላከልም በእውቀት መሞገት ይቻላል። ግን በግርፋት እንኳ አልበቃውም ነው የሚለው አሪዮስ። ያንን ኑፋቄ በቤተ ክርስቲያን ላይ ሲዘራ ዓለም አቀፍ ጉባኤ አይደለ ለአንድ ሰው የተደረገው? እኔ አባቶችን ትዕግስታቸውን አደንቃለሁ። አልገረፉትም፣ አልመቱትም፣ አልገደሉትም፣ እነሱ አላሳደዱትም፣ አወገዙት። በአደባባይ አቋሙን ገለጠ፣ አልመለስ አለ። የራሳቸውን የአቋም መግለጫ አውጥተው አሪዎስን ከሀገር አላሳደዱትም። ባለበት በአካባቢው መኖር ችሏል። የሚሰማው ካገኘ ማስተማር መብቱ ነው። ልክ ነው። ሰው ነፃነት ተሰጥቶት ነው፣ ነፃነት ነው ያለው። ስለዚህ በስጢፋኖስና በስጢፋኖሳውያንና በዘርዓ ያዕቆብ ደጋፊዎች በቤተ ክህነትና በቤተ መንግስት መካከል የነበረው ትግል ዶክተሯ እንዳሉት የፖለቲካ ጸረ ኢትዮጵያ፣ ጸረ እግዚአብሔር፣ ጸረ ክርስቶስ አቋም ካላቸው ሰዎች ጋር አይደለም ዘርዓ ያዕቆብ የታገሉት። ዘርዓ ያዕቆብ የታገሉት በኢየሱስ ከሚያምኑ ከጀግኖች ሰዎች ነው። በጣም የሚገርመኝ ነገር ረስተውት
በአደባባይ በሙሴ ሕግ ተወግረዋል፣ ተገርፈዋል፣ በእሳት ተቃጥለዋል፣ በድንጋይ ተወግረዋል ያሉንን ረስተውት ቅጣታቸው እንዲሆናል የተባለው ውሸት ነው ይላሉ። ደግሞ መልሰው ዶክተሩ አይተሃል፣ አድምጠው ከሆነ ቅጣታቸው ውሸት ነው። እንደዚህ ተጋኖን የቀረበው ሲዘረዝሩት ነበረ። ተጋኖን የቀረበው ማለት በድንጋይ ከመወገር፣ በጦር ከመወጋት፣ በእሳት ከመቃጠል፣ ከመገረፍ፣ በሙሴ ሕግ ከመገደል የተለየ ሌላ ቀላል ቅጣት አለ ወይ ነው እኮ። አሁን ይሄ ቀላል ነው የሚሉት። ምን ሌላ ከባድ አለ ከዚህ ውጭ ነገር? ስለዚህ እኔ ዶክተሯ ቤተክርስቲያኒቱን ለመከላከል ሲሉ ቤተክርስቲያኒቱን አሳልፈው የሰጧት ይመስለኛል። አዎ ቤተክርስቲያኒቱ በዚህ ሁኔታ ላይ እየተዋረደች ነው ያለችው ነው የምለው እኔ። እውነት ለመናገር እግዚአብሔር እስራኤልን መክሮ በነቢይም በካህንም በሚልከው መልእክተኛ ሁሉ መክሮ ከእውነት ፈቀቅ ስትልና ልቧን ስታደነድን እኔ እግዚአብሔር ቀሚስሽን እገልጣለሁ ኀፍረተ ሥጋሽ ይታያል፣ የአሕዛብ መሳለቂያ ትሆኛለሽ ሁሉ ብሎ የተናገረበት ቦታ አለ። ልክ ነው። አንዳንድ ጊዜ ያንን መልእክት ወደ ሀገራችን አሁን ያለችበትን ሁኔታ ስትሰማ ይሄ ሁሉ ወንጌላዊ አገልግሎት እየጮህባት ቤተክርስቲያኒቱ ፍረሽ ያላት የለም፣ ውደቂ ያላት የለም። እውነት ለመናገር ራስሽን አስተካክይ ነው፣ በመጽሐፍ ቅዱስ ራስሽን ለመዳኘት ሞክሪ ነው ያላት። እንዲሁ ፕሮቴስታንት የሚባለው አካልም እንኳ ቢሆን ኢየሱስን ተቀበይ ነው ያላት እንጂ ኦርቶዶክስ ትፍረስ ብሎ የጮህና የተናገረ የለም። ካለ እንቃወመዋለን፣ ተሳስቷል፣ የወንጌል ተልእኮ ስላልሆነ። ነገር ግን እኛም ብንሆን በዋናነት ጩኸታችን ቤተክርስቲያናችን በያዘችው ባላት ተቀባይነትና ሞገስ ኢየሱስን ትስበክ ነው ያልነው። ይሄ ካልሆነላትና ከሴቶችም ይሁን ከወንዶቹ የቤተክርስቲያኒቱን ታሪክ መጽሐፍ ቅዱስን ያላገናዘበ ዕውቀት ይዞ እንዲህ አለሁ ማለት ግን የቤተክርስቲያኒቱን ቀሚስ ገልጦ ለኀፍረትና ለውርደት ከማጋለጥ ውጭ ሌላ የሚያተርፈው ነገር የለም። እውነት ለመናገር እኔ አሁን ዶክተሯ ከተናገሯቸው በርካታ ቃላቶች ከዚህኛው ምዕራፍ ላይ ጥሩ እንደተደረገ የተናገሩትን ቀጥሎ ባለው ክፍል ደግሞ መናፍቃን ዘርዓ ያዕቆብን ለማስጠላት ቤተክርስቲያኒቱን ለማንቋሸሽ እንዲህ እንደተደረገባቸው የተባለው ነገር ውሸት ነው አሉ። ከዚህ የበለጠ በደልና ቅጣት ከየት ይመጣል? ከዚህ የበለጠ ዘግናኝ ነገር ምን ይመጣል? አረ እንደው በጣም የሚዘገንን ናቡከደነጾር እኮ ቁጣው ሲጠነክር ሰዎችን የጣላቸው ወደ እሳት ነው። ከዚህ የበለጠ ቅጣት የለማ። ስለዚህ እነዚህም ሰዎች 4 እና 5 ቅጣት ነው የተፈጸመባቸው። በአንድ ሰው ላይ 4 እና 5 ቅጣት ነው የተፈጸመና እንዲህ አይነት ነገር ምን እንደው እንግዲህ ዛሬ እየተሽከረከርን ያለነው ዶክተር መስከረም በተናገሩት ዙሪያ አይደለም? አዎ። በጠቅላላ በዘርዓ ያዕቆብና በእስጢፋኖስ መካከል የነበረውን ነገር ከዚህ መጽሐፍ በግልጽና አንስተን እንነጋገር። በግልጽ ታምረ ማርያምን ምናልባት የያዘው ተጨማሪ ነገር ካለ ራሱን ታምረ ማርያምን አንስተን እንወያይበታለን። እዚህ ላይ ግን እኔ እንደ ወደ ማጠቃለያ እየመጣን እንሄድና እነዚህ ዘርዓ ያዕቆብ ሲሆኑ ክብር ያላቸው ሞገስ ያላቸው ቅዱሳን የሆኑ እግዚአብሔር የተገለጸላቸው ቃል ኪዳን የሰጣቸው እመቤታችን በጋር ተገልጻ ስታነጋግራቸው የነበሩ ሁሉን ነገር የሚሰሩት ከሥላሴ ጋር ተማክረው እንደሆነ በማስመሰል ነው ክብር ሲሰጡ። ዶክተሯ ለቤተክርስቲያን ጠላት ሆነዋል ለምትላቸው ለናጼ ለማናቸው ለአባ እስጢፋኖስ የምትሰነዝራቸው ቃላቶች ግን በጣም ከዶክተር የማይጠበቁ ናቸው። እውነት ለመናገር አባ እስጢፋኖስ የተባለ ከውካዋ አሁን እውነት ለመናገር እኔ የቤተ ክርስቲያኒቱ ሰዎች ዶክተሯን ሃይ ቢሏት አይደለ? አይ ዶክተር ተልኮሽ ጥሩ ነው፣ እንቅስቃሴሽ ይበረታታል፣ ግን በምታደርጊያቸው ነገሮች ከቤተ ክርስቲያን ሰዎች ጋር ብትመካከሪ ጥሩ ነው። አሁን እውነት ለመናገር ዶክተሯ ጉንዳጉንዶ ገዳም አልሄደችም። አባ እስጢፋኖስ በዚህ ገዳም ማን ነው? ይሄ ገዳም ተጠሪነቱ ለኦርቶዶክስ ነው አይደለም። ገድሉ ታትሟል። ቤተክርስቲያኒቱ ተቀበለዋለች አልተቀበለችው?
የትግራይ ጳጳሳት ስለዚህ ገዳም ምንድነው የሰጡት እውቅና? በቅዱስ ሲኖዶስ በአቡነ ጳውሎስ የሰጡት እውቅና ምን? እንደውም ዶክተሯ አቡነ ጳውሎስ የዚህ ገዳም ደጋፊ እንደሆኑና እንደውም የተመረቁበትን ወረቀት ይዘው እንትን ሲሉ በግፍ እንደተገደሉ አድርገው መመረቂያ ወረቀት እንደሰሩ ዶክተሯ ገልጻለች። አባ ጳውሎስም ካህሳይ ገብረ እግዚአብሔርም የደብረ ብርሃን ሸንጎ ብለው እንዲያውም ጽፈዋል። ትክክል። አባ ጳውሎስም በመመረቂያ ጽሑፋቸው ላይም ጽፈዋል። ይሄንን ድንግል ማርያም ጥንታብሶ እንዳለበት ገልጸዋል። ይሄንን ዶክተሯ ልትተች ሞክራለች። እውነት ለመናገር ትክክል አይደለም ነው ያለችው። አሁን ዶክተር ፕሮፌሰር ብቻ አይደለም፣ አቡነ ጳውሎስም በዚህ እውቀት ደካማ ናቸው በዶክተሯ ዘንድ። ካህሳይ ገብረ እግዚአብሔር በዚህ ጉዳይ ላይ በጣም እውቀታቸው ደካማ ነው። ስለዚህ ዶክተሯ ብቸኛ ለቤተክርስቲያኒቱ ተቆርቋሪም የዚህ ታሪክ ባለሙያ ዶክተሯ ብቻ ናቸው። ይሄ ደግሞ ዶክተሯን በቅርብ ጊዜ ይጥላታል። ይጥላታል። ብቸኛ ተሟጋች ስትሆን እውነቱን ሁሉ ስትሸመጥጥ ዶክተሯ ይህን ማለት ትክክል አይደለም፣ እንደዚህ ማድረግ አልነበረም። እኔ ነገርኩህ ቅድም ከዚህ ከመግባታችን በፊት ደወልኩኝ። ትናንትና ማታ ቪዲዮን እያየሁኝ ደውዬ እሷ ታነሳልኛለች ብዬ ነበረ። ሌላ ሰው ነው ያነሳው። ዶክተሯን ፈልጌ ነበር አልኩት። ዶክተሯን አሁን ልታገኛት አትችልም። ስልኩን ያዝኩት እኔ ነኝ። ይሄ የቢሮ ስልክ ነው፣ ሞባይል ነው። ጉዳይ ካለ መልእክት ካለ እኔ ነኝ ተቀባዩ። ምንድነው ጥያቄ አለዎት ወይ አለኝ። ጥያቄ አለኝ። ይህን ታሪክኛ በሰፊው እያጠና ነው። በተለይ ፓርት 1 ፓርት 2 የአባ እስጢፋኖስን ጉዳይ በጣም እያየ ነው እና ሰው እየተነጋገረበት ነው። አንደኛ ዶክተሯ ያለችው ምን ያህል እውነት ነው የሚለውም አንድ ጥያቄ ውስጥ ገብቷል። ሁለተኛ ግን ፕሮፌሰር ጌታቸው የታመኑና በጣም የታወቁ በታማኝነት የሚጽፉ ሰው ናቸው። የሚዋሹ ሰው አይደሉም። የሃይማኖት ዘረኝነት የለባቸውም። እሳቸው እውነታውን ማጋለጥ ነው እንጂ የገሌ ቡድን ነኝ የገሌ ወገን ነኝ ከማለት አንጻር የሚጽፉ ሰው አይደለም። ይሄ ደግሞ በእሳቸው ማንነት የተገለጠ የታወቀ ነው። ስለዚህ እሳቸውን ደግሞ ማስተባበል አይቻልም። በዚህ ላይ ከባድ ፉክክር በእኛ ፕሮግራም ውስጥ ጭቅጭቅ ውስጥ ገብተናል እና እኔ አንድ ጥያቄ ስላለኝ ነው በግሌ። አባ ጉንዳጉንዶ ገዳም የእነ አባ እስጢፋኖስ ገዳም ነው። ገዳሙ አሁንም በኦርቶዶክስ ስር ነው። እየተረዳን ያለ በቤተ ክርስቲያኒቱ መጽሐፉን ገድሉን አሳትሞ በቤተ ክርስቲያኒቱ አሰራጭቷል። አሁን እንዲህ ከሆነ ቤተ ክርስቲያኒቱ እውቅና የሰጠችው ገዳም ነው። ስለዚህ ዶክተሯ ብቻቸውን ተቃዋሚ ሲሆኑ ጥያቄ ውስጥ ገብተናል አልኩት። 2 መጽሐፎች አሉ ለዚህ ጉዳይ ማስረጃ የሚሆኑ፣ እነሱን መጽሐፍ ብትወስዳቸው ከቢሮ ነው የሚገኙ አለ። እሺ እመጣለሁኝ፣ ከቢሮ መምጣት ይችላል፣ መጽሐፎቹን እገዛለሁ። ግን መጽሐፎቹ አሁን እንደተናገሩት ማስረጃለኝ እያለች ብቻ ያለፈችው ከሆነ ግን አሁንም ከባድ አደጋ አለው። መጽሐፎቹ ላይ ታማኒነት ከሌለ በትክክል የጠቀሰችው ማስረጃ ደግሞ በትክክል ይዞት ካልተገኘ አደጋ አለው እና ቤተክርስቲያኒቱን ውድቀት ላይ የሚጥል ነው። ጊዜው የጥያቄና የመረጃ ዘመን ስለሆነ ዶክተሯ ምን ያህል በዚህ ነገር ላይ ትክክለኛ ጥናት አድርጓል የሚለው ብዙ ወጣቶችን እያንቀሳቀሰ ነው እና በዩቲዩብ፣ በቲክቶክ፣ በቴሌግራም፣ በፌስቡክ ሁሉ የሚንቀሳቀሱ በርካታ ወጣቶች ናቸው። በዚህ ነገር ላይ እኔ ለቤተ ክርስቲያኔ ስለምጠነቀቅ እንደው እና ትምህርታቸውን እየተከታተልን ስለሆነ ብያልኩትኝ እሳቸውን በአካል ማግኘት ከፈለክ ናና ፕሮግራም ተይዞልህ ምናምን አለኝ። በዚህ አጠናቀቅን እና እኔ ምን መሰለህ እንደዚህ ከውካዋ አንድን ታላቅ አባት ምንም ይሁን አሁን አሪዎስን ከውካዋ ልትለው አትችልም። ንስጥሮስን ከውካዋ ልትለው አትችልም። አስተምሮውን ልታጠና ትችላለህ። ይሄ ሰውዬ ትክክል ነው በቅንነት መንፈስ ነው። አሪዎስን እኮ በመለኮቱ ፍጡር ነው ሲልህ ምክንያት ይኖረዋልና ምክንያቱ ምንድን ነው? ያቺ ምሳሌ 8:22 አይደለች? እሷ ጥቅስ ለወልድ ትሆናለች ወይ? ከሆነች አሪዎስን ትደግፋለህ፣ ካልሆነች አሪዎስን ትቃወማለህ እንጂ አሪዎስን እንደው ብትሰድበው እኮ አሪዎስ የሚለጠፍበት ነገር የለም። አንተ ነው የምትዋረደው። እና አባ እስጢፋኖስን ገና ቤተክርስቲያኒቱ እንዲህ ነው ብላ መግለጫ ባላወጣችበት አንድ ታላቅ አባት ላይ እንደዚህ ጸያፍ ነገር መናገር እውነት ለመናገር እንደው ስድቡን ለባለቤቱ ቢመለስ ጥሩ ነው ባይነኝ። ሌላው ግን እኔ ወደዚህ ወደ መጨረሻው ልሂድና አንተ ምናልባት ወደ ኋላ የምትስበኝ ነገር ካለ ትስበኛለህ። ምንድን ነው ዶክተሯ ያለችው?
ያስቆጣል። ጥሩ አይደለም ንግግሩ። እኔ ለዚህ የራሴ እንደው በዚያው ንግግር ልክ መልስ አለኝ። እኔ እውነት ለመናገር ለኦርቶዶክሳውያን ነው ያለችው መልስ እንትን ስትል ኦርቶዶክስን ለማጽናናትና ሞራል ለመስጠት ለማጀገን የተናገረችው ንግግር ነው። በደቂቀ እስጢፋኖስ ላይ በደቂቀ እስጢፋኖስ ታሪክ ላይ በባናቱ ላይ 12 ቁጥር ምስማር ከትቼ ወደ መቃብር መክተት ነው። ዶክተሯ ኦርቶዶክስን ለመጠበቅ ኢትዮጵያን ለማስጠበቅ ያላቸውን ቅናት እኔ ከልቤ ነው የምናገረው። ቅናታቸውን አደንቃለሁ አሁንም ብያለሁ። እና ኢትዮጵያና ኦርቶዶክስ በአንድ በታቸው አይጠፉም። በእኒህ እህት ነገር ግን እውነትን ልትሸፍነው አትችልም። ኢትዮጵያን ሁላችን እንወዳለን። ኢትዮጵያን አንድነቷን ለመጠበቅ የኢትዮጵያን ሰላም ለመጠበቅ በሐሰት ትርክት ላይ አትገነባትም። አንዱ ትልቁ ችግራችን ኢትዮጵያን ለመመስረት የተሄደበት የታሪክ ሽክርክሪትና ትርክት ዘመን እየተገለጠ ሲመጣ ትውልድ እየጠየቀ ሲመጣ ኢትዮጵያን ገጣጥመ ለመያዝ የተቸገርንበት ዘመን ላይ ነው ያለ። ለምሳሌ ኢትዮጵያ የክርስቲያን ደሴት ነች ነው የምንለው የነበረው። እስከ ተወሰነ ዘመን አገልግሏል። ምክንያቱም ማጆሪቲው ክርስቲያን ስለሆነ። አሁን እንደሱ የምንልበት ሁኔታ ላይ አይደለም ያለነው። ያንን ልታስጠብቅ አትቀጥልም። ያንን ልትላት አትችልም። እኔ በጣም ቅር የምሰኘው ባንዲራው የአብ የወልድ መንፈስ ቅዱስ ምንድነው? አረንጓዴ ቢጫ ቀይ የአብ የወልድ መንፈስ ቅዱስ ምሳሌ ነው። እንደዚህ የእመቤታችን ምሳሌ ነው። የምናምን ምሳሌ አድርገህ ክርስቲያን ለማድረግ የተሞከረበት ዘመን አለ። እንደ ሃይማኖት እንደ ክርስትና ተሰብኳል ይሄ ነገር አይተህ እንደሆነ። ይሄ አሁን ዘመን ላይ ስንመጣ ባንዲራው የክርስቲያኖች ነው ተብሎ እንዲገፋ ተደርጓል። ምን አሁን እኛ ብዙ አቋማችን ላይሆን ይችል ይሆናል። በዚህ ወር ባንዲራው የክርስቲያኖች ነው ተብሎ አሁንም እንኳ እኮ አረንጓዴ ቢጫ ቀይ ቤተክርስቲያን ላይ የሚደረገው ክርስቲያን አድርገውት ነው ያለው። እኔ ኦርቶዶክስን የማደንቀው የብሔራዊ ምልክታችንን የሀገር ባንዲራን ቤተክርስቲያን ላይ ምናምን ማስቀመጣቸው ፖለቲከኛ መሆን አይደለም። አደንቃቸዋለሁ። ይሄን መርጌታ ጽጌን አሁን አረንጓዴ ቢጫ ቀይ ያስቀምጣሉ። ልትቃወም ትችላለህ። እንዲሁ የኔ ባይነትም ትንሽ እኮ እሱን ነው አሁን የምቃወመው እኔ። ለምሳሌ እኮ ሙስሊሞቹ እኮ እየጠሉት መጡ። እኔ የምምለው ሙስሊሞች ይህ አረንጓዴ ቢጫ ቀይ የኦርቶዶክስ ወይም የክርስቲያኖች ሳይሆን የሀገር ነው ብለው መስጊዳቸው አካባቢ የሀገር መለያ ነው። የኢትዮጵያ ሙስሊሞች ማለት ነው አሁን ያ መስጊድ። ተረድተኛል። የኢትዮጵያ ክርስቲያኖች ኦርቶዶክስ፣ የኢትዮጵያ ፕሮቴስታንቶች ማለት ነው። ፕሮቴስታንቶች ጋር ባንዲራው። አሁን ግን ልብ በል አሁን ባንዲራውን ክርስቲያን ካደረግከው የኔ ነው ካለ አገሪቱን የክርስቲያን ብቻ ካደረጋት ዲስ ዴይ እሱም ማለት አይቻልም ነው። ሙስሊሙ ይቀየርልን ይላል። አየህ። ስለዚህ በተቻለ መጠን ኢትዮጵያን ለማስቀጠል ሆነ ምን ለማለት በሃይማኖት ካባ የሚደረጉ ስብከቶች አደገኞች ናቸው ባይነኝ። ለምሳሌ አፄ ዘርዓ ያዕቆብ በፖለቲካው የሰራቸው አገር አንድ ለማድረግ የሄደባቸው መንገዶች በሃይማኖት ሳትዳኘው በፖለቲካ በተዳኘው ትክክል ሊሆን ይችላል። ትክክል ሊሆን ይችላል። በጦርነት አሸንፎ ሀገር ማስፋፋት ፖለቲካዊ እኮ ኃይል ነው። ልክ አይደለም? አገሮች የሚሰፉት እንደዚህ ነው። የዘርዓ ያዕቆብን አገር ለማስፋት ሲሄድ በጦርነት ያደረገውን ሃይማኖት ካለበስከው ግን ነው ማወራለህ። አሁን አየህ፣ የሃይማኖቱን መልክ ያጣና የፖለቲካ መልክ ይይዛል። ሶኔ ዶክተር መስከረምን ትንሽ በንግግራቸው ቅር የሚለኝ ፖለቲካዎችን ያለፉ ፖለቲካዎችን በሙሉ ጥያቄ የሚነሳባቸው ፖለቲካዎችን በሙሉ የሃይማኖት አድርገህ ለጥፈህ መስበክ ቤተክርስቲያኒቱን መግደል ነው። ሀሳቤ ግልጽ ነው። በርግጥ አፄ ዘርዓ ያዕቆብን ስታነሳ ክርስትናቸውን ከመንግስታቸው ለይተህ ካላወራህ አፄ ዘርዓ ያዕቆብን በፖለቲካ የሚያውቃቸው ሰው ክርስትናችንን ይጠለዋል።
አይ አንዱ መቃናት አለበት ብዬ የምለው ኦኬ ፖለቲካና መንግስት አንድ ላይ መጥተዋል የተወሰነ ጊዜ። አሁን መምጣት ካልቻሉበት ጊዜ ጀምሮ ፈጥነ መቀየር ነው ያለበት። አሁን መንግስትን እስላም ልታደርገው አትችልም። እስላም እንዲሆን የሚታገሉ አሉ። ክርስቲያን ልታደርገው አትችልም። ክርስቲያን እንዲሆን የሚታገሉ አሉ። ማለት ኦርቶዶክስ እንዲሆን የሚታገሉ አሉ። ፕሮቴስታንት እንዲሆን የሚታገሉ አሉ። አንዳንድ ዝም ብለው ፕሮቴስታንት ልታደርገው አትችልም መንግስት። አሁን መንግስትን ኦርቶዶክስና ሙስሊም ዋቄፈናን ልታደርገው አትችልም። ኒውትራል ነው ብሎናል መንግስት። ይሄ መንግስት ያለ አድሎ ደግሞ ሁላችንን ማስተዳደር አለበት። በዚህ ውስጥ እምነትህን በማስረጃ ሰብከህ ሰውን ወደ አንተ መውሰድ ትችላለህ። እምነቱን በማስረጃ ሰብኮ ቻሌንጅ ካደረገኝ መውሰድ ይችላል። ባለፈው አንስቼዋለሁ እንዲህ አይነቱ ነገር። ስለዚህ እኔ ዶክተር መስከረምን በጣም ጥንቃቄ እንዲያደርጉ ፈልጋቸው የሚመሩትን የሚከተላቸውን ትውልድ ፖለቲካና ሃይማኖትን አጫፍሮ የሚሄድ እንዳይሆንባቸው ገብተዋል። አሁን እንቀባ ነበር በሚል ቅዠት አሁን መኖር የለብንም። አሁን ወደ መቀባት ዘመን ለመምጣት ከፈለጉ እነዚህ ሰዎች የእምነታቸውን ትምህርት በነፃነት ሰብከው ሰው ሁሉ ኦርቶዶክስ ያድርጉት፣ በኃይል በጉልበት ሳይሆን። እስላሞችም እንዲሁ እስላሙ ተሳክቶላቸው ሁላችንም ቢሰብኩንና ቢያሳምኑን አገሪቱን በሸሪዓ አይመሯትም። ፕሮቴስታንቶች ቢሆንላቸው በትምህርታቸው ማርከውን ሁላችንም ፕሮቴስታንት ቢያደርጉን ፕሮቴስታንት ኮንሴፕት ያለው መንግስት አይመሰርቱም። ምንም ኃጢአት አይደለም። እሱን የምናደርግበት የለም። እኔ አሁን የምለው መንግስት ኒውትራል ነኝ ካለ ሃይማኖት ከመንግስት ተለይቶ መቆም መቻል አለበት። አሁን ኦርቶዶክሳውያን ቤተሰቦቻችን ይሄን ሊዋጥላቸው አልቻለም። አይተን አንዳንድ ሰባኪዎች ያበላሻሉ፣ አንዳንድ ባህታውያን ያበላሻሉ። ሁሉ እኔ ጳጳሳት ናቸው ባልልም ባህታውያን ተነስቶ ያሳስባል። አይተን እንደሆነ ቀብተን ያነገስን እኛ ነበርን፣ ዛሬ ማንም መጥቶ ቀብተን ካላነገስ ሞቼ እንገኛለን የሚሉ ባህታውያን አልሰማም። እኔ ዶክተር መስከረምም የእሱ አይነት ባህሪ ያየሁባቸው መስሎኛል። እንዲህ አይነት ነገር ያየሁባቸው መስሎኛል። እንዲሁ በመጨረሻ እንደው ለአንተ ልስጥህና የደቂቀ እስጢፋኖስን ገድል በተመለከተ የጻፉት ፋሽስቶች ናቸው ይላል። ፕሮፌሰር ጌታቸው ኃይልም ያገኙት ከካቶሊክ ምሁራን ነው ይላል። ሶስተኛው ኤፍሬም ይስሐቅ ፕሮፌሰሩ እሳቸውም አይሁድ ናቸው። ስለዚህ የኦርቶዶክስ ጥላቻ አይነት ነገር አለባቸው አይነት ነገር ነው። እውነት ለመናገር ጌታቸው ኃይሌ ማርያምን የሚወዱ ናቸው፣ ኦርቶዶክስ ናቸው። ሃይማኖታቸውን ገልጠዋል እሳቸው እዚያ ጽሁፋቸው ላይ አይተን። ኤፍሬም ይስሐቅም ኦርቶዶክስ ናቸው፣ አይሁዳዊ ይሁን እንጂ። ፋሽስቶች ናቸው የሚለው ነው ያስገረመኝ። ቆይ ፋሽስት የሚለው ቃል የመጣውና የተወለደው መጠራት መነገር የጀመረው ከመቼ ጀምሮ ነው? እኔ እንግዲህ ጎልቶ የሰማነው ቃሉ ሊኑር አይኑር አላቅም። ፋሽስት ያለችው ኢትዮጵያ ጣሊያን ነው። ከእንትን ጋር ነው፣ ከዚህ ከቅኝ ግዛት ወረራ ጋር የመጣ ስም ነው። ቅኝ ግዛት ማለት 18ኛው ክፍለ ዘመን 18ኛው መቶ ክፍለ ዘመን እንግዲህ እንበል አፄ ኃይለሥላሴ ላይ ነው እንግዲህ እኛ ፋሽስት የሚለውን የምናውቀው። ጣሊያን ኢትዮጵያን ሁለተኛ ጊዜ በአፄ ኃይለሥላሴ መጥቶ አፄ ምኒልክን ጀምርና በአፄ ምኒልክ ተሸንፎ የሄደው ጣሊያን ኃይሉን አጠናክሮ በሚያሸንፍበት መንገድ በፖለቲካ ሲስተምም በጦርም ኃይል ታግዞ መጥቶ አፄ ኃይለሥላሴን ድል አደረገ። 5 ዓመት ያህል ኢትዮጵያ ቆየ። ያኔ ነው ፋሽስት የሚለው በገበሬው ሳይቀር በረኛው ሳይቀር አንደበት የተነገረው። መጻፍ የተጀመረው በኢትዮጵያውያን ከዚያን ጊዜ ጀምሮ ነው። ፋሽስት ጣሊያን በሚኒሊክ ጊዜ ያልተሳካለት እየተባለ ፋሽስት የሚለው ወደ ሚኒሊክ ጊዜ ሁሉ ተወሰደ እንጂ ሚኒሊክ ጊዜ ፋሽስት የሚል ቃል አልነበረም። ያው እነሱ ስለመጡ ይሄ ስማቸው ወደ ኋላ ተጎትቶ ከነሱ ተለጥፎ ነው ሂዶ እንበል ሚኒሊክ ላይ እናድርገው፣ ቴዎድሮስ ላይ የምናደርገው
እንግሊዞች ስለመጡ ቴዎድሮስ ላይም ብናደርገው እንኳን እና አባ እስጢፋኖስ ከዚያ በፊት 400 ዓመት 500 ዓመት ያህል ይቀድማሉ። አሁን የ500 ዓመት ታሪክ እነዚህ ሰዎች ቢያንስ እና አባ እስጢፋኖስ በሞቱ በ50 ዓመትም ይሁን በ100 ዓመት ውስጥ ይሄ ታሪክ ተጽፎ ተጠናቆ ተቀምጧል። ገድለ አባ እስጢፋኖስ፣ ገድለ አኀት፣ ሌላው የእነ አባ በከረዙን ገድል የነዚህ አባቶች ገድል ተጽፎ በየቦታው ተቀምጧል። በነገራችን ላይ ደቅ እስጢፋኖስ ከአባ እስጢፋኖስ መነኮሳት ደቀ መዛሙርት አንዱ ከተሰደዱት ሲበተኑ ወደ ደቅ እስጢፋኖስ ሄደ ተብሎ ተተርኳል። ደቅ እስጢፋኖስ ከዚያ በፊት ደቅ እስጢፋኖስ አይባልም፣ ደሴት ነው የሚባለው ዝም ብሎ ደቀ እስጢፋኖ። የሚገርም ነገር ደቀ እስጢፋኖስ ታሪኩ ቆየና የዲያቆን እስጢፋኖስ የሰማይቱ ታቦት ነው ተባለ እንጂ እርግጠኛ ታሪክ ቢጠናና ምናልባትም ታቦቱ ቢታይ ሌላ ታምር ይኖረው ይሆናል እንጂ ቦታው ደቀ እስጢፋኖ ወደዚያ ሄዶ ስለተቀመጠ እንትና ታደሰ ታምራት ይህን ታሪክ ሲጽፍ እኔ ታምረ ማርያም ላይ አስገብቻለሁ። የሱን ሙሉ ታሪኩን አስገብቻለሁ። ደቀ መዛሙርቶቻችሁ ወዴትና ወዴት እንደተበተኑ ምን ያህል ሀገር ጥበብ እንዳበረከቱ አንደኛው ወደ ጣና ደሴት ሂዶ ደቀ እስጢፋ ገዳም በስሙ ወደሚጠራው ገዳም እንደሄደ ብሎ ጽፎታል። እንደ ታሪኩ ያ ታሪክ እንግዲህ ገድላለሁ። በዚያን ጊዜ የነበረን ታሪክና ገድል ፈረንጆቹ ጻፉት ብሎ አሁን ላይ ለፈረንጆቹ መስጠት ቅሌት አይሆንም? ልክ ነው። እንዴት እንዳዛመዱት አላውቅም። ግን ደግሞ ምናልባት ኮፒ ወስደውት እንደሆነ ሊሆን ይችላል። ምናልባት የእስጢፋኖስን ገድል ገዳሙ ልጆቹ የጻፉትን ወዳጆቹ የጻፉት ገድል ፈረንጆች አግኝተውት በሙዚየማቸው አስቀምጠውት ሊሆን ይችላል። ጌታቸው ኃይሌ ፈረንሳይ እንደዚህ ስዞር አገኘሁት ያሉትን ነው ከዚህ አምጥተው የተረጎሙት። እሺ ብለን እንኳ ግድ የለም የፋሽስት ዘር የሆኑ ሰዎች በዚህ በ18 በያዘኛው ክፍለ ዘመን ጻፉት ልንል እንችል ይሆናል። ግን ፈረንጆች ጽፈውት የተረጎሙት ጌታቸው ኃይሌና ወይ ፈረንጆች ጋር አገኘሁት ያሉት እና ፈረንሳይኛ በላቲን አገኘ ነው ያሉትና ገድሉን የጻፈው ገዳሙ የጻፈው ገድል ተመሳሳይ ነው። አንድ ነው እኮ የታተመው እኮ ገዳሙ ያሳተመው እኮ በኔ እጅ አለ። ስለዚህ ምን ማለት ነው? ፈረንጆች ልቦለድ ጽፈው አጣመው ጻፉት የሚለው ሁል ጊዜ ፈረንጆች ተንኮለኞች ናቸው ስለሚባል ታማኒ ይሆናል ብለው ነው። እዚህ ታሪክ ላይ ያጣመሙ አይችሉም። ይኸውልህ ብሔራዊ ታሪክ ላይ የሚበድሉት በደል ሊኖር ይችላል። ይኸውልህ አሁን የዓለም ታሪክ ጸሐፊዎች አሁን ለምሳሌ ስለ አበይ ጉዳይ ኢትዮጵያ ስለሚለው ስለ ስያሜ ብንሄድ ብዙ አመለካከቶች ይኖራሉ። ገብቷል? አበይ የትኛው ነው? ከየት ነው መነሻው? የአበይ ታሪክ ምናምን የሚባለው ነገር ብዙዎቹ የሚነጋገሩበት ነገር አለ። በዚህ ጉዳይ ላይ ፈረንጆቹ የራሳቸውን አሻራ ያስቀምጣሉ። ምናልባትም ከኛም ሰምተው አጥንተው አሁን የታቦተ ጽዮን ጉዳይ ነግራ ማንኮክ ምንድን ነው ያሉ አይደለ? ግማሾቻችን ከዚህ ያለ ነው እኛ የለችም ስንል እነ ፕሮፌሰር ተከስተ አሁን በቅርቡ ሰሞን የተለቀቀው የለችም ማለት ከዚያ በፊት ከሱ በፊት የነበሩትም የለችም ብለዋል። እንግዲህ ትልልቅ ምሁራን ናቸው የለችም ያሉት። ሌሎቹ ፈረንጆች መጥተው ኢትዮጵያውያኑን ጠይቀው የአክሱም ቄሰ ገበዝ ጠይቀው አጥንተው ምን መረጃ ያገኛሉ? አሁን ከአክሱም ቄስ ምንድን ነው የሚያገኙት መረጃ ፈረንጆቹ? እኛ የምንፈልገውን ሲጽፉ ትክክል ናቸው። አዎ እኛን ይነካናል ያለውን ሲጽፉ ሐሰተኞች ናቸው። እንደዛ ናቸው። እኔ እንደውም መርጌታ ጽጌ ፈረንጆችን ጠቅልለን እናስወጣቸው፣ ይውጡልን፣ አያስፈልግም። እዚሁ እንምጣና በገዳሙና በታምረ ማርያም እንነጋገር እስቲ ስለ እስጢፋኖስ። በቃ ትክክል። መጽሐፍ ቅዱስን መሰረት አድርገን እንነጋገር። በግዕዝ መጽሐፍቶቹ በቁም ጽሑፍ የተጻፉትን የተረጎሙት ጌታቸውን እሱም በተረጎሙት ነው መነጋገር ያለብን። ስለዚህ እኔ
በነገራችን ላይ ዶክተር መስከረም ይቅርታ ሀሳብ እንዳይጠፋ። እሺ ግድ የለም። ዶክተር መስከረም ስትናገር ሶስቱን ገድል እዚህ ላይ የተተረጎሙትን ፕሮፌሰር ጌታቸው ከራሳቸው የጨመሩት ነገር የለም ሶስቱን ገድል ከመተርጎም ውጭ ነው ያለች ዶክተር። ደስ አለኝ ደስ አለኝ። እውነት ገድሉ ብቻ ፕሮፌሰሩ እጃቸውን ያላስገቡበት ገድሉ ብቻ ተተርጉሞ ከሆነ ይሄ ነገር አደጋ አለው፣ ቤተክርስቲያኒቱ አደጋ ላይ ናት ማለት ነው። ልክ ነው። ፕሮፌሰሩ ያጥላሉት ያጠለሹት ነገር የለም ማለት ነው ምንም። ስለዚህ ከውጭም መጣ ሀገር ውስጥም ተገኘ ሶስቱን ገድላት ተርጉመው የእሳቸው ነገር ሳይኖርበት ትርጉም ነው ካለች በገድሉ ብቻ መዳኘት እንችላለን። የዶክተር መስከረም ጉዳይ የሚያልቅ አይደለም። ዝም ብለን እኛ አሁን እንደ መንደርደሪያ የተናገሩትን አንስተን ነው እንጂ ገድሎችን አንስተን ይህን መጽሐፍ በገጽ በገጽ አስቀምጠን አመክንዮአችንን ለማቅረብ በሚቀጥለው ነው የምንገባው ብለናል። ግን እሳቸው የተናገሯቸውን ኃይለ ቃል እያነሳን ነው የወሰንነው። እንግዲህ ወደ መጠቅለል ስናመጣው ዶክተር መስከረም የእስጢፋኖስ እና የደቀ እስጢፋኖስ ታሪክ ውሸት ነው፣ የውሸት ነው፣ ሆን ተብሎ የተሰራ ነው የሚል መነጋገሪያ ያመጣሉ። በደንብ እንሄድበታለን በሌላ ቀን። ሁለተኛ ሰዎቹ ጥያቄያቸው ሃይማኖታዊ ሳይሆን እንዲያውም ጸረ ሃይማኖት የሆነ ጸረ እግዚአብሔር የሆነ ጸረ ክርስቶስ የሆነ የግብረ አይሁድን ስራ የሚፈጽሙ እንጂ ሃይማኖታዊ አይደለም ባይ ናቸው። በሶስተኛ ደረጃ አባ እስጢፋኖስና ደቀ እስጢፋኖስ የብሔርተኝነት መንፈስ ያላቸው ኢትዮጵያን ለማፍረስ ከሚሰሩ ጋር ይሰሩ የነበሩ አይነት ሰዎች አድርገው በፍራቻ የተዉትን ቡድን በሚቀጥለው እናነሳዋለን። የዚያ ቡድን ደጋፊ ናቸው የማለት ነገር አዝማሚያ አምጥተዋል። በአራተኛ ደረጃ አባ እስጢፋኖስ ከ5 ነገስታት ጋር ታግለዋል። ለ82 ዓመት ድራሻቸውን ለማጥፋት ስራ ተሰርቷል ብለው ይናገሩና በዚህ ነገር ነገስታቱ ጻድቃን እንደሆኑ ክርስቲያን እንደሆኑ ለማቅረብ ሞክረዋል። ይሄን በማድረጋቸው አምስተኛ ደረጃ ላይ እስጢፋኖስ አባ እስጢፋኖስ ማለት ነው በተለይ በዋናነት ከዘርዓ ያዕቆብ ጋር በተገናኘ የተደረገውን ታሪክ የውሸት ትረካ ነው ካሉም በኋላ አፄ ዘርዓ ያዕቆብ አደረጓቸው ያላቸውን ሲገልጡ አፄ ዘርዓ ያዕቆብ ትክክለኛ እስጢፋኖሳውያን ሐሰተኞች ናቸው ብለዋል። በምን? አንድ በስላሴ አያምኑም፣ በክርስቶስ አያምኑም። ክርስቶስ ገና መሲሁ ይወለዳል ብለው የሚያምኑ ናቸው። አይሁድ ናቸው። ሴሰኞች ናቸው። የሥነ ምግባር ጉለት አለባቸው ባይ ናቸው። ሴሰኞች ናቸው። ስራየኞች ናቸው። አስማተኞች ናቸው የሚል ነው ያቀረቡት። አፄ ዘርዓ ያዕቆብን ደግሞ ከዚህ እነዚህም በማጥፋት ቅዱስ ስራ የሰራ ሰው እንደሆነ አድርገው ሲናገሩ የረሱት ግን ምንድን ነው የሰሩት መሰለ? አፄ ዘርዓ ያዕቆብ የሃይማኖትን ድንጋጌ በመወሰን የታወቁ፣ አፄ ዘርዓ ያዕቆብ ግን ክርስቶስ የተገለጠላቸው ኡራኤል የተገለጠላቸው ነው። ሩፋኤል እግዚአብሔር ቃል ኪዳን የሰጣቸው፣ እመቤታችን እየተገለጠች የምታነጋግራቸው ንጉስና ቅዱስ አድርገው አቅርበዋል። አይታል። በመጨረሻ አካባቢ በእስጢፋኖስ ላይ የተደረገው ግድያ በ10ቱ ትእዛዛት ሕግ መሰረት ተፈጽሞባቸዋል የሚል አዋጅ ነው ያወጁት። ግድያውም እስር፣ ግርፋት፣ በድንጋይ መወገር፣ በእሳት መቃጠል ያካተተ፣ ሞትን ያካተተ በ10ቱ ትእዛዛት ሕግ መሰረት ነው። ስለዚህ ቤተክርስቲያኒቱ በብሉይ ኪዳን ሕግ የምትመራ ቤተክርስቲያን ኦሪታዊት ነች ብለዋል። እኛ ስንለው ነው የሚያማቸው።
እንዲህ አይነቱን ነገር ተናግረው የሆነ ነገር ቀስቅሰዋል ዶክተር መስከረም። በሚቀጥል 5-6 ክፍል ይውሰድ ይዘነው የምንቀርበው የእሳቸው ንግግርና እሳቸው የተቃወሙትን የአባ እስጢፋኖስን ገድል የዶክተር ጌታቸውን መጽሐፍ አንድ ላይ በማድረግ መጽሐፎቻቸውም ወደፊት ስለሚኖሩን ዶክተር መስከረም በተናገሩት ነገር ላይ ነው እየተነጋገርን ያለነው። የገዳሙን መጽሐፍ ታምረ ማርያምንና የፕሮፌሰር ጌታቸውን መጽሐፍ አንድ ባንድ በነጥብ እየተነበበ ስክሪን ላይ እየተደረገ በዶክተር መስከረም ንግግር እየተመዘነ እየታየ ውድቅ የሚሆነው ነገር ውድቅ የምናደርግበት ፕሮግራም ከዚህ ቀጥሎ ይቀርባል። ዛሬ ያደረግነው በዚህ በቪዲዮአቸው እሳቸው ማስረጃ ሳይጠቅሱ አመጣለሁ እያሉ ነው የሄዱት። እስኪ ከመጽሐፋቸው ላይ ካገኘን ብዬ ነው እኔ እንደው ላለመሞገት ከሆኑ ዝም ያልኩት። ምናልባት ያሏቸው በሙሉ በመረጃ የተደገፉ ናቸው፣ ዝም ብዬ ማወራ አይደለሁም ብለው ስላሉ እስቲ መጽሐፎቻቸውን ይዘን መጽሐፎቻቸው የተቀመጡት መረጃዎች ደግሞ አሉ ወይስ የለም የሚለውንም እኛም የተወሰነ ርቀት መሄድ ይኖርብናል። ስለዚህ እሱንን እናያለን። መጽሐፍታቸውን ይዘን እንቀርባለን። መሰረታዊ ነገር ነው፣ መፈታትም አለበት። እሱ ብቻ አይደለም። የእስጢፋኖስ እንቅስቃሴ ጉዳይ ሙሉ ለሙሉ ዛሬ እኛ የምንጠይቀውን ተሐድሶ ባይሆንም በተሐድሶ ታሪክ ውስጥ አንዱ ፓርት ነው። እነሱ ያነሱት ጥያቄ ስህተት መሆኑ ታምኖበት በጊዜው ቢቀር ኑሮ ትልቁ ስህተት ተገነደሰ። እዚያ ላይ ሌላው ጥቃቅን ስህተት አያጨቃጭቅም ነበረ። ከዚያ በኋላ እኔ አባ እስጢፋኖስ በቤተ ክርስቲያን ለውጥ እንዲመጣ ታግለው እንዲህ እንዳይደረግ እያሉ ይከራከሩ ነበር የሚል አቋም ላይኖረኝ ይችል ይሆናል። ምክንያቱም መጽሐፋቸውን ስንመለከተው ንጉሥ የሚያወጣውን የስህተት ኑፋቄ ይቃወማሉ እንጂ አታስተምር ብለው እሱን አልከሰሱትም። አይደለም የስህተት ትምህርት ነው ብለዋል። ማለት አናደርግም፣ አድርጉ ሲባሉ አናደርግም ነው አቋማቸው፣ ይሄ ነው። ስለዚህ የተሐድሶ አንዱ ፓርት እኮ አለመተባበር ነው። አይደለም አለመተባበርን ፈጽሟል። ስለዚህ በታሪክ ውስጥ በተሐድሶ ታሪክ ውስጥ ቁልፍ ሚና ያላቸው ሰዎች ናቸው። ይሄ ማለት እንከን አልባ ናቸው፣ ምንም ስህተት የለባቸውም፣ ምንም ችግር የፈጸሙ አይደሉም የሚል ሙግት የለንም። ሰው በመሆናቸው እንደማናችንም ሊያጠፉ ይችላሉ፣ ሊሳሳቱ ይችላሉ። በተነሱትና በተከሰሱበት ጥያቄ ግን እስጢፋኖሳውያን ትክክል ናቸው ባይ ነኝ። እውነት ነው። በቃ እኔም እንግዲህ ጨርሻለሁ። 2 ነጥቦችን ግን እንደው ከዚህ ከያስዋቸው አይቀር ላንሳቸው። በነገራችን ላይ ወደ ፓርትቱ ሁሉ ገብቼ ነበረ እና አባ እስጢፋኖስንና ተከታዮቻቸውን ውድቅ ካደረገችባቸው የውሸት ሰዎች እግዚአብሔር የተለያቸው በራሳቸው የፈጠራ ትምህርት የሚሄዱ መሆናቸውን ማረጋገጫ አድርጋ ያቀረበችው በገድላቸው ቃል ኪዳን የለም። በገድላቸው ቃል ኪዳን የለም። እያንዳንዱ የደረደረቻቸው መጻሕፍቶች አሉ በጠረጴዛዋ ላይ ገድለ ገሌ፣ ገድለ ገሌ፣ እንትና ገሌ፣ እንትና ገሌ፣ መጽሐፈ ገሌ፣ ድርሳነ ገሌ፣ እነዚህ ሁሉ ቃል ኪዳን ያላቸው አለች። ስምህን የጠራ ዝክርህን የዘከረ እንደዚህ የተሳለመ ምን ያለ ቃል ኪዳን አለች። የግድ ደግሞ ቃል ኪዳን የግድ ነው አለች። ቃል ኪዳን የግድ ነው አለች። እና ለእነዚህ ሰዎች ግን ከእስጢፋኖስ ጀምሮ ለተከታዮቹ ይኸው ገድል ገሌ 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 ገድል አለ፣ አንድም ቃል ኪዳን የለም አለች። እኔ ደግሞ ትክክለኛው ይሄ ነው አልኩኝ። አንዱ እስጢፋኖስ እኮ ቃል ኪዳን ተብሎ የተደረገው እኮ መጽሐፍ ቅዱሳዊ ነው። እኔ እንደው በሙሉ ይዛቸው ካልሆነ በስተቀር አንደኛ ቃል ኪዳን የላቸውም ማለት ነው። ቃል ኪዳን የሚባል በአዲስ ኪዳን ከኢየሱስ ጋር ነው እግዚአብሔር የገባው። በቃ ጨርሷል። ሌላ ምንም ቃል ኪዳን ከማናችንም ጋር አይገባም። ከማንም ቅዱስ ጋር ብንለው ጋር አይገባም። ከመላእክት ጋርም አይገባም፣ የለውም። ሁለተኛ ቅዱሳን መላእክት አላነጋገሯቸውም ነው፣ አልተገለጡላቸውም የሚል ነገር ነው። አንድ ሰው እንኳ አላዳኑም አላጠመቁም ይላል። እኔ ዶክተር በጣም ተበሳይተዋል፣ ተበሳይተው ይመስለኛል። ምናልባት ሳያውቁት ገብተውም እንዲሁ የሚናገሩ የጸሎት የቅድስና የጾም ጸሎት ህይወት የላቸውም ይላል። እንዲህ በጾም በጸሎት ተግተው በመኖራቸው በገዳም ያሉ ስራ ፈቶች እኮ ነው የተመቀኟቸው። ቀናት በጣም ጠቡ ሁሉ አንዱ ትንኮሰው ስርዓተ ገዳም ሁሉ አወጡ ነው የሚለው።
ስርዓተ ገዳም አወጡ። አዎ ልክ ነው። ታምራት አያደርጉም ነው የሚለው። አሁን እንግዲህ ልብ በለኝ፣ ገድሉ ላይ ተመልከተው። ገድላቸው ላይ እኮ አለ ታምራት አድርገዋል እኮ በቅዱሱ ጸሎት። ከአንድ ቦታ ላይ ብቻ አሉ ገድለ እስጢፋኖስን አውጥተው ሲያነቡ ከአንድ ላይ ብቻ ጌታችን ኢየሱስ ክርስቶስ ተገልጦለታል ብለው ያን የተገለጠለት እና ያም መጀመሪያ ጊዜ ነው። ይሄም ስህተት ነው አለች። ይሄም መጀመሪያ ነው የሆነው። ቅዱሳን ገድላቸውን ሲጨርሱ ነው ጌታ መጥቶ የሚያነጋግራቸው እንጂ መጀመሪያ አይደለም። ከሲኦል ነፍስ የጌታን መምጫ ሰዓት ምልክታለች። ከሲኦል ነፍስ ምንድነው አላስማሩ። ይኸው በሌሎች ገድላት ድርሳናት ላይ የውድቀት ትምህርት ይሄ አይደል? እሱን እኮ ገድላት አንዱ ችግራቸው የሚያፋጀን ይሄ አይደል? የእስጢፋኖስን ትክክለኛነት እኮ እየመሰከሩ ነው። በጣም ከሲኦል ነፍስ ማስማር የሚባል ትምህርት ያጋንንት ነው። ነፍስ የሚማረው በኢየሱስ ክርስቶስ በሕይወቱ እያለ በማመን ነው። በቃ እንዲህ ስላላመን አሁን ተፈርዶበታል። የሚያምን ነው ከፍርድ ነፃ የሚሆነው። ጨርሶ ነው የሚሄደው። እዚያ ከሄደ በኋላ ፀጉሩን አንገቱን እያለ ሚልት ልክ አይደለም። እሱ ነው አንዱ በጣም ይገርማል። ስለ ሀገር ስለ ሕዝብ አይጸልዩም ይላል። ይሄ በጣም አሳሳቢ ነገር ነው። እና ሌላ ደግሞ እንደ ማስረጃ እንደ ትልቅ መጽሐፍ ቅዱስን እንደ ማስረጃ ስትጠቅስ መጽሐፍ ቅዱስ ብሉይ ኪዳን ሐዲስ ኪዳን መባሉ እግዚአብሔር ከቅዱሳን ጋር ያደረገውን የሚገልጥ የኪዳን መጽሐፍ መሆኑን የሚያሳየው። ብሉይ ኪዳን ሲል የብሉይ ኪዳን የሚለው ቃል የጻድቃን ቃል ኪዳን፣ ሐዲስ ኪዳን ሲል ደግሞ ለሐዲስ ኪዳኖቹ እግዚአብሔር የሰጠው ቃል ኪዳን እንደሆነ አድርጋ ነው ብሉይ ኪዳንና ሐዲስ ኪዳንን የቅዱሳን ቃል ኪዳን መጽሐፍ አድርጋ ያቀረበችው። ይህም ፓርቲቱ ላይ በደንብ እናየዋለን፣ በደንብ እንሰማዋለን። የሚገርመው ማቴዎስ 10:41 ያለ ቦታው ተርጉማን የጠቀሰችው በስምህ ቀዝቃዛ ውሃ ለሰጠ ላጠጣ በደቀ መዝሙር ስም የጻድቁን ዋጋ የደቀ መዝሙር ዋጋ ያገኛል ብላ ጻድቅ ከሞተ በኋላ እኛ በጻድቁ ስም የምናደርገው ነገር እንደሆነ አድርጋ ነው የተረከችው እና ከማቴዎስ 10 ጋር ፈጽሞ የማይዛመድ የማይገናኝ መልእክት ነው። በእኔ በኩል እንግዲህ ጨረስኩኝ። የመዝጊያ ሀሳብ እንግዲህ መልእክት ካለ ለወገኖቻችን ጨርሳንተ። እኔ የገድል መመዘኛን የተጋድሎን መመዘኛ ብለው ዶክተሯ ያቀረቧቸው መመዘኛዎች እስጢፋኖስን ንጹሕ ወንጌላዊ ነው የሚያደርጉት። እንዲያውም በዘርዓ ያዕቆብ ክርክር ያልተገለጡ ግን በሰውየው ሕይወት ውስጥ የተገለጡ ናቸው። እነዚህ ቃል ኪዳን የላቸውም። የለንም ነው የሚባለው እኮ። ቃል ኪዳን በአዲስ ኪዳን ሌላ የለም እኮ። አዲሱ ኪዳን ከኢየሱስ ጋር ነው የተገባው። ስለዚህ ልክ አይደለም ብለን እንዲመነኩሱ መላእክት አልነገራቸውም የሚሉ እና እኔ እንዲያውም እነ እስጢፋኖስ ትክክለኛ ወንጌላውያን ነበሩ። ትክክለኛ አማኞች ክርስቲያኖች ነበሩ። እንዲያውም ያልተገለጠ ብዙ ነገር አምጥተውልናል ዶክተሯ እና በሰፊው እንመለከተዋለን። ነገራችንን ስናጠቃልል ግን ማለት የምፈልገው ቅዱስ ጳውሎስ በተናገረው ክፍል ልሂድና አንደኛ ጢሞቴዎስ ማለት ነው፣ ይቅርታ፣ አንደኛ ጢሞቴዎስ ላይ እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 3 ጀምሮ እንደዚህ ይላል። ወደ መቄዶንያ በሄድሁ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንሁህ ይላል። ቅዱስ ጳውሎስ እስጢፋኖስ ኤፌሶን ቤተክርስቲያን ቁጭ ብሎ እንዲመግብ እንዲያገለግል ሲያደርገው ጢሞቴዎስን ይቅርታ፣ ቅዱስ ጳውሎስ ሲመድበው የተናገራቸው ነገሮች አሉ። አንደኛ ልዩ ትምህርት የሚያስተምሩ አሉ። ሁለተኛ ወደ ተረት ያዘነበሉ አሉ። ሶስተኛ መጨረሻ ወደ ሌለው ወደ ትውልዶች ታሪክ ያዘነበሉ አሉ። ስለዚህ ምዕመናን ይሄን እንዳያደምጡ ነው የሚለው። አይ የመጀመሪያው ነገር። ስለዚህ ይሄ መጨረሻ የሌለው የትውልዶች ታሪክ አልቅም እርግጠኛነቱን እንደ መጽሐፍ ቅዱስ በመንፈስ ቅዱስ የማታረጋግጠው የታሪክ ፍሰት ንትርክ በማዳመጥ
እምነታቸውን የሚበክሉ ስላሉ ይሄን እንድትቋቋምልኝ ነው ያልኩህ ይላል። አየህ፣ እኔ በጣም የሚገርመኝ ነገር ይሄ ነው። መጨረሻ ወደሌለው፣ መቋጫ ወደሌለው፣ ወደ ተረትና መጨረሻ ወደሌለው ወደ ትውልዶች ታሪክ አሁን አየህ፣ ትላንት እንዲህ ነበር፣ እከሌ እንትን ነበር፣ እንዲህ ነበር እያልን የምንፈጀው ጊዜ ኢየሱስ ያድናል ብለን ብንናገርበት በቂ ነው ባይነኝ። ስለዚህ ወገኖቻችን በዚህ ንግግራችን ውስጥ የቀደሙ ነገስታትን የቀደሙ ሰዎቻችንን የመኮነን አባዜ ሳይሆን በዚያን ጊዜ የተሰሩ ስህተቶችን አሁን በማረም በዚያን ጊዜ የተሰሩ መልካም ነገሮችን አሁን በማስቀጠል የእግዚአብሔርን መልእክት አደራ ለመወጣት ብርታት እንዲሆንን መነጋገር አለብን እንጂ ልናረጋግጠው የማንችለው ማስረጃውን አንድ ሲደመር አንድ ብለን የማናስቀምጠውን የትውልዶች ታሪክ እያነሳን ቅዱሱን የእግዚአብሔር መልእክት እንዳናደናቅፍ አደራ ላለሁ እና ጳውሎስ ሐዋርያው እንዳለው አማኞች መጨረሻ ሌለው የትውልዶችን ታሪክ እንዳያደምጡ እንዳይከተሉ እንዲህ አይነት ነገር መከተል ካለብን ኢየሱስን ነው። መስማት ካለብን ወንጌልን ነው። ማዳመጥ ካለብን የክርስቶስን ትምህርት የሐዋርያትን ትምህርት ነው። መኖር ካለብን በሐዋርያት ትምህርት በክርስቶስ ትምህርት ነው። ስለዚህ ወንድሞቼ በታሪክና በቅርስ እየተመካን ሕይወትን እንዳናጣ አስረግጠን የማንናገረውን ታሪክ እያነሳን የወንጌልን እውነት እንዳንዘጋ በተቻለ መጠን ወደ ወንጌል ፊታችን እንድናዞር አደራችንን ከዚህ ለእናንተ ለማስተላለፍ እንሞክራለን። አብራችሁን ስለቆያችሁ ታላቅ አክብሮት አለን። እግዚአብሔር ያክብርልን። ሰላም ሁኑልን። የተወደዳችሁ የክርስቶስ ቤተሰቦች እንግዲህ የዛሬ ፕሮግራማችን እንግዲህ በተከታታይ ይለቀቅላችኋል፣ ጨርሰናል። እኔም እንዲያው በዚህ አጋጣሚ የምላችሁ ነገር ቢኖር ፕሮግራሞቻችንን ለሌሎች በሚዳረሱበት መንገድ ሁሉ ልታዳረሱ በምትችሉበት ጥበብና አካሄድ ለሌሎች እንዲዳረሱ አድርጉልን። ሼር፣ ኮፒ ሊንክ የሚባለውን ነገር ሁሉ እናንተ ከኛ በተሻለ ሁኔታ ስለምታውቁት ይህንን ነገር ለእናንተ አደራ እንሰጣለን። በተረፈ እንግዲህ እውነት ለመናገር ታላቁ የዘመናችን የታሪክ አመፅ የተባለውን ዋና ርዕስ ነው ይዘን የመጣንላችሁ። እኛም እውነት ለመናገር ይህንን ርዕስ ነው እኛም ዛሬ መያዝ የምንፈልገው። በዘመናችን በሀገራችን የተደረገ የታሪክ አመፅ ነው። በእውነት የታሪክ አመፅ ተሰርቷልና ይህንን ደግሞ እኛ በተቃራኒው በእግዚአብሔር ቃልና በእውነተኛ ታሪክ ላይ ተመስርተን ሊቃውንቱን ታማኝ አድርገን ምስክር አድርገን የገዳማቱን ገድላት የአፄ ዘርዓ ያዕቆብን ራሱ የሰራውን ግፍ ራሱ በተናገረው በአንደበቱ ምስክር አድርገን የቤተ ክርስቲያናችንን ሕይወት ለማደስ ቆርጠን ተነስተናልና ከጎናችን ሁኑ። በሚያስፈልገን ነገር ሁሉ ከኛ አትለዩ፣ አትራቁ። እግዚአብሔር ይባርካችሁ፣ የእግዚአብሔር ጸጋ ይብዛላችሁ። ይህንን መልእክት ስናስተላልፍ ለዚህ መልስ ለሰጠናት ለእህታችን ለዶክተር መስከረምም በጥላቻ መንፈስ እንዳልሆነ ሁላችሁ እንድትረዱልን በቅንነት መንፈስ እውነተኛ መልእክትን ነው ያስተላለፍነው። እኛ ካስፈለገ እኮ ሁልጊዜም እንደምናደርገው ሊቃውንት ጉባኤ ይጥራን እንደምንለው፣ ቅዱስ ሲኖዶስ ይጥራን እንደምንለው እህታችንም ቢሆን ከእናንተ ጋር መነጋገር እፈልጋለሁ ብላ ብትል ፕሮግራም ተዘጋጅቶ ከእህታችን ጋር መነጋገር እፈልጋለሁ። ምንም ችግር የለብንም። እኛ እንደዚህ ጠንካራ በነገራችን ቅድም መምህር ጌታቸው ሁለት ያህል እንደተናገረው ከመሪዎች አባቶቻችን ይልቅ ዶክተር መስከረምን እናደንቃለን። ትጋት እንዲያው በቃ አለኝ በምትለው ብቃቷና ችሎታዋ የሄደችበት ርቀት የሚያስደንቅ ነው። ጭራሽ ለኮሌጅ የሚያበቃ ኮርስ መስጠት፣ አዘጋጅቶ መቅረብ፣ ይህንን ያህል ታሪክ ዳሶ ለተማሪ ማዘጋጀት የሚገርም የሚደነቅ ነው። ግን ኦርቶዶክስ ተኮር ብቻ የሆነ ጭፍን ጥላቻን ለሌሎቹ በመተው ኦርቶዶክስን ብቻ እንዲያው ልዩና ሰማያዊት አድርጎ በማቅረብ ደግሞ መሆን የለበትምና እኛም ይህንን እንቃወማለን። በተረፈ እንግዲህ እኛ እንዲህ አይነት ሰዎች እንዲተጉ እንዲበረቱ እንተጋለን። ሁላችንም እንዲህ አይነት ጽሑፍ ስንጽፍ ነው ተሸንፈን ወደ ጌታ የመጣ ነው አይደለ? ብዙ ስንከራከር ብዙ ስንሟገት ነው የተሟገትንባቸው ነገሮች ራሳችንን ወደኋላ ገፍትረውን ለእውነት መሞገት የቻልነው እና እንደዚህ አይነት ውይይቶች ብዙ መጻፍና ብዙ መናገር ለታድሶ ያጋልጣል ብሎኛል አንድ ሰው።
ብዙ መጽሐፍ ብዙ መናገር ለተሐድሶ ያጋልጣል ብሏልና እንዲህ አይነት ሰዎች ይበረታታሉ፣ ይመጣሉ። ምክንያቱም እነ ጳውሎስን ሕይወት እናውቃለን፣ ብዙ ነገር አለና። ለማንኛውም ተመልካቾች አድማጮቻችን የእግዚአብሔር ጸጋ ይብዛላችሁ፣ ተባረኩልን። በሚቀጥለው ደግሞ ይህንኑ ርዕስ ምናልባትም ሌሎች ተጓዳኞች ሀሳቦችን የውድቀት ምክንያቶች የሆኑትን አሉ አይደል መጻሕፍቶቻችን ቤዛዊት ዓለም የተያዘ መጽሐፍ ነው። ሕይወተ ማርያም ድንግል የነ ሊቃውንት ስማ ኮነ እነዚህ መጻሕፍቶቻችን ከነዚህ መጻሕፍቶች ጋር በዋቢነት የሚጠቀሱ ናቸው። ምክንያቱም አደጋዎች ናቸው ካልናቸው እነዚህ መጻሕፍቶች በተጓዳኝ አብረን እየጠቀስን ማናሳይበት ምክንያት የለምና እርግጠኛ ነኝ እመኑን ተቀበሉን ብለን አናስጨንቃችሁም። ግን ስሙንና በእግዚአብሔር ቃል መዝሙ ነው የምንለው። እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋ ይብዛላችሁ። ሰላም ሁኑልን፣ ተባረኩ።